በተከላ መርሃ ግብሩ ከተሳተፉ ነዋሪዎች መካከል አቶ ሂዝቄል አርካኪና ወይዘሮ ገነት በድሉ እንደገለጹት የእንሰትና ሌሎች ችግኞችን መትከላቸውን ተናግረው ለውጤታማነቱ አስፈላጊውን እንክብካቤ እንደሚያደርጉ አስረድተዋል። ድሮ እኛ ያጠፈነውን ተመልሶ እንደሚመጣ በውስጤ ተስፋ አለኝ። አሁን ልጆችም ከዚህ በኋላ ይሄንን አሪያ ተከትሎ እንዴት እኔ ደግሞ በዚህ እድሜ እንግዲህ ካሰኩኝ ሌሎችም እንደዚህ አስቦ መትከል እንዲጀምር ነው የሚያስበው። ገርበለና ጥድ አምቾ ተክለናል። በጣም እንክብካቤ ያስፈልገናል። በጣም አብሮን ከበከበን አገር ለውጥ አለኝ። በአሪ ዞን የደቡብ አሪ ወረዳ ዋና አስተዳዳሪ አቶ ግዛው ኃይሌ በማስጀመሪያው መርሃ ግብር እንደተናገሩት የእንሰት የቡና የፍራፍሬ የደንና ሌሎች ችግኞችን ሁሉን የማህበረሰብ ክፍሎችና ማህበራዊ መሰረቶችን በማቀናጀት አረንጓዴ አካባቢን እውን ለማድረግ ይሰራል ብለዋል። ድሮ በተናጥል ሲተከለ የነበረውን በክላስተር መትከል የተለያዩ ልማት ሴቶች ህብረት እነዚህ በተጠናከረ ሁኔታ ከተተከለ በኋላ የመንከባከቡን ስራ ተከላ ሂደቱን እጅግ በጣም አጠናክሮ መቀጠል እንዳለበት ትኩረት ሰጥተን መስራት አለብን በሚል እየሰራን ነው ያለነው። በአንድነት ችግኝ በመትከል አካባቢን በማልማትና የተቀናጀ የግብርና ስራዎችን በማጠናከር የማህበረሰቡን ተጠቃሚነት ለማረጋገጥ እየተሰራ መሆኑን የገለጹት የደቡብ አሪ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አሸናፊ ደይዳቆ ናቸው። ከዚህ በፊት በተከናወኑ የአረንጓዴ አሻራ ስራዎች ተጨባጭ ለውጥ ማምጣቱን የገለጹት አቶ አሸናፊ የደን ሽፋን ለማሳደግና ምርትና ምርታማነትን ለመጨመር ሁሉም አሻራቸውን በማሳረፍ የድርሻቸውን እንዲወጡ አሳስበዋል። አረንጓዴ አሻራ ለምቶ ወጣቶች በውስጡ እንዲማነብ የሰሩ ነው ያሉት። የሰሩ ባሉት ትልቅ ተጨባጭ ለውጥ መጥተዋል። እንደምናየው ችግኞች ይዘዋል። የአፈር ከዚህ ቤት ሲጎዱ የነበሩ ቦታዎች ጭምር ተጠብቀው ማህበረሰቡ የራሱን እንክብካቤ ያደረገ መሆኑ አንድ ለውጥ ማሳየ መሆኑን ማየት ይችላል ማለት ነው። የአሪ ዞን ግብርና መምሪያ ኃላፊ አቶ ታፈሰ ተስፋዬ እንደገለጹት በበልጉ የአረንጓዴ አሻራ መርሃ ግብር ከ24 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች የሚተከሉ ሲሆን ከነዚህም የምግብ ዋስትናን የሚያረጋግጡ የእንሰትና የፍራፍሬ ችግኞችን በመትከል ምርትና ምርታማነትን ለማሳደግ ይሰራል ብለዋል። 2017 27 ሚሊዮን እናዘጋጃለን ብለን ግብ ይዘናል። ከ27 ሚሊዮኑ 24 ሚሊዮኑን እንተክላለን የሚል ግብ ይዘን ነው እየተንቀሳቀስን የምንገኘው። በተለይ አረንጓዴ አሻራ ለዞናችን ትልቅ ትርጉም ያለው ነው። አምና የአምቾ ቀበራ ስራ በሰራ ነው ወደ 2.8 ሚሊዮን አካባቢ የእንሰት ችግኝ ተገኝቷል። ይህን እንሰት ችግኝ በመትከል የእንሰት ሽፋኑን ከፍ እናደርጋለን ብለን ግብ ይዘናል። ስለዚህ የእንሰት ልማት ስራችንም በትኩረት እየተከናወነ ያለበት ነው። አርሶ አደሩም ከዚህ ቀደም ብዙም ትኩረት ሳይሰጥ ወቅታዊ ሰብሎች ላይ ብቻ ያዝሬት ሰብሎችና ሌሎች ላይ ትኩረት አድርገው የሚሰራቸውን ጎን ለጎን ለእንሰት ልማት ስራችንም ትኩረት አድርገው እንዲሰሩ ሁሉም አካባቢ ላይ በዚህ ልክ አቴንሽን አግኝቶ እየተመራ ይገኛል። ከችግኝ ተከላው መርሃ ግብር በኋላ የዞንና የወረዳ አመራሮችና ነዋሪዎች በሜጸር ሲዶ ቀበሌ በገበሬዎች ማሰልጠኛ ማዕከል እየተከናወኑ ያሉ የግብርና ስራዎችንም ጉብኝት አድርገዋል።